ለምሳሌ አብረው ያፈሩት ንብረት ቢኖር የሱቁ ካርታ ሱቅ አለ እያልኩሽ ነው እኮ አቡዬ። ሱቁን ማን ያፈራው? መጋዘን አለ። መጋዘኑ አሁንም በቀን ከብዙ ሺዎች በላይ ይገባበታል። አሁንም እየተሰራበት ነው እኮ መጋዘኑ የማን ነው? እናትና አባቴ አብረው የገዙት የተገዛበት ወረቀት አለ። እንደዛ ከሆነ በህግ ተጠይቃ እናትሽ ህግ ሰንጥቆ ያከፍላል። እናታችን ከባንክ አውጥታ ብር ሱቁ ሲገዛ ያወጣችበት እስካሁን ድረስ አለ። እንደዛ ከሆነ 16 ዓመት ሙሉ እናትሽ ለምን መብቷን በህግ አልጠየቀችም? አብረው ያፈሩት ከሆነ ከተለያዩ አሁን 16 ዓመት አይደለ? አዎ እሺ 16 ዓመት ሙሉ እናትሽ የት ነበረች? ለምን አልጠየቀችም ሀቋን? ሲለያዩ አሁን አንቺ 10 ዓመት ልጅ ነበርኩ ሲለያዩ የዛሬ 16 ዓመት አሁን 26 ዓመት ነው ብለሻል። ስለዚህ የዛሬ 16 ዓመት ተለያይተው 16 ዓመት ሙሉ እናትሽ ለምንድነው አብረው ያፈሩት ከሆነ ለምን በህግ አልጠየቀችም? እስካሁን ለምን 16 ዓመት ጠበቀች? አቡዬ አንደኛ እኛ ይመለሳል የሚል ነገር አለን ብዬሻለሁ። ይመለሳል የሚል ነገር ብዙ ሰውም ተስፋ የሚሰጥ 16 ዓመት ይመለሳል ተብሎ ሀብት በሀብት ላይ እኮ እየካበተ ይመጣል። 16 ዓመት አንድ ሰው ተግቶ የሚሰራ ከሆነ ትንሽ የነበረችዋን ነገር እያሰፋ እያሳደገ ይሄዳል። 16 ዓመት ብዙ ነገር አለውን በዚህ ሰዓት አቡ በጣም ብዙ ነገር አለው። እሷ አርቶ ደክሞ 16 ዓመት ያለ እሷ ብቻውን ያፈራው ነው። የዛሬ 16 ዓመት የነበረበት ካፒታል ታይቶ ያንን ነው ልትካፈል የምትችለው እናትሽ እውነት ከሆነ የምትይው ነገር። ስለዚህ መጠየቅ ያለባት እናትሽ የህጋዊ የጋብቻ ወረቀት ካላቸውና እስካሁን ፍቺ ካልተፈጸመ ሄዳ በህግ መጠየቅ ትችላለች። አዎ ግን እሱን የፈራ ነው። አሁን ህግም ተንከራተሽ መድከም ሊሆን አይችልም። ሀቅ ካላችሁ ደክማችሁ ሀቃችሁ ማግኘት ነው። ከሌላችሁ ደግሞ ህግ ይፈርዳል። ግራና ቀኛይቱ ገባሽ እንጂ አንድ ሰው 16 ዓመት ሙሉ አንድ ልጅ ተወልዶ እኮ ያድጋል። አሳደገ እኮ ወልዶ ታዲያ እንዲህ 16 ዓመት ሙሉ ዝም ብላችሁ ዛሬ ከ16 ዓመት በኋላ የዛሬ 16 ዓመት እናትና አባቴ ሲለያዩ አብረው ያፈሩት መጋዘን ነበረ። ሰውዬውስ ሞቶ ቢሆን ይሄኔ ለሚስቱ አውርሷት ሞቶስ ቢሆን? ስለዚህ አሁን በህግ ሞክሩ እሺ ማሪ። በህግ ካልሆነ በስተቀር ሌላ ማሪ በሚዲያም ሊሆን አይችልም። ይሄ በሽማግሌም ሊሆን አይችልም። የህግ ባለሙያ አማክሩ። በህግ ሄዳችሁ ህግ ይፍታላችሁ። ሀቅ ካለ እውነት የዛን ጊዜ የነበረ ንብረት ካለ እሱ ሲወጣ ያንን ብቻ በዛ ጊዜ የነበረው ብቻ ተሰልቶ ይካፈላሉ። አዎ ስም ማዞር ምናምን መቀየር አይችልም ወይ? መካድስ አይችልም? እኔ እንጃ። እሱን የህግ ባለሙያ አማክሪ። እኔ ማር ጠበቃ አማክሪ። እሺ እኔ እናት ፈጣሪ ይርዳችሁ። አቡዬ ቡና ይቅርብሽ። የቡና ሱሴ ራሴን አመመኝ እንጂ ከተውኩኝ እኮ ሳምንት ሆነኝ። የዶክተር እሺ እቻችዬ ቻውማ። ጠበቃ ከፈለግሽ ላገናኝሽ ሳልላት ኤኒዌይ ሞልቷል ጠበቃ በየቦታው። እሺ ውዴ መጣ የታለ? ምንም አቅ መሰለኝ እንዴት እንደምነሳው እንኳን እኔ አምልክላ ጠለበስ ተጠቃ ይላል። ቆይ ከሞዴሬተሮች አንዳችሁ ፎሎ አድርጉትና ይሳቡት። ፎሎ ካላደረጉኝ ልስቡኝ አይችሉም አለ አንዳችሁ። ከዛ ያነሳሉ። ማሪ ከኛ በላይ ያውቃል እንዴ ስለ ቲክቶክ? እሱ እኛ 3 ዓመት የምንውልበት አካውንቱን ፕራይቬት ማድረግ ካልቻለ በቃ ይተው። ይሰራልሻል ራሱ ባለ ጉዳዩ እንዲመጣ። ይሄ ወንድም ማለት አይችልም መሰለኝ። ምን አውቃለሁ። ይሰማሻል ውዴ? ራህማዬ ይሰማሻል? እያዳመጥሽ ነው? ተስማ አንቺ ፕራይቬት ታዩና ልክ ያላት ነበረ አበባ ውስጥ። አንቺ ትሰምኛለሽ? እሱን ታዩና ነው ስለ ልንገርሽ ውዴ ይሰማሻል? ራህማዬ አሁ በይኝ። እየሰማሽ እንደሆነ እርግጠኛ መሆን እፈልጋለሁ። ልጅቷ ቅሽ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 ቅ ሌላ ሰው ይጠይቃ። እንዲህ በአረብኛ ስንት ያስረዳሁት
አካውንት እንዴት ፕራይቬት ፐብሊክ እንደሚያደርግ አስረዳው ደከመኝ። ሞዴሬተሮቿ ፎሎ ያርጉኝ እና ያስገቡኝ። ፎሎ ባረገ ባላረገ እኮ አይደለም አካውንት ፕራይቬት ስለሆነ ነው እንጂ የፎሎ ጉዳይ አይደለም። አና ሸራሕት ለው ብልዓረቢ ግን አልገባውም። ምን ይደረግ አቡዬ ያስገብኝ ችግር ላይ ነኝ። እሺ እሱ አስተካክል እስክትመጣ ቢኒያም ወይ ሀቡዬ እንዴት ቆያችሁ? ሰላም ነው አለሁልሽ። እኔ እናት ማብራት እንትን ስለሌለ ትንሽ ሌላ የሚገባ ሰው ካለ ትንሽ ማብራት እስከመጣ አልጠብቅ። የለውም ቪዲዮ ማብራት አይጠበቅብም። እንደዚሁ መናገር ትችላለህ። መናገር የምትፈልገውን ነገር ምንድን ነው መናገር የምትፈልገው? ያው ባለፈው ሳናግርሽ እኔ እንድታስታርቂኝና ልጅን በሰላም እንዳገኝ ነበረ አንቺ ጋር እንትን እንዳልኩት በውስጥ እንኳን አስናግርሽ ማለት ነው። እና ግን ምን አለ መሰለሽ ያው እዚህ ጋር ከመጣም በኋላ ነገሮቹ ልክ ባልሆነ መንገድ ነው የሄዱት። ቢኛም አንዳዳምጠኝ ኔቨር ኤቨር መታረቅ አትፈልግም። ትሙት በግድ ነው። ከእሷ ጋር እኮ አይደለም እኮ እያወሩ ያለው መታረቅ ብትፈልገው አንተማ ከእሷ ጋር አስታርቂኝ ያልከኝ አይደል? ለማስታረቅ ሞከረ እኔና ህዝቡ። እኔ ሁላ አለቀስኩ ስሜታውኝ። መታረቅ አትፈልግም። ይሄ ደግሞ መብቷ ነው። ስለዚህ መታረቅ ካልፈለገች ምንድን ነው የሚቀጥለው ስቴፕ? እምልሽ ገባሽ አይደለ? ልጁን በሰላም እንዳሳድግ በሰላም አባቱ እንደሆነው እንድትፈቅድልኝ እንድታስታርቂ ነው እዚጋ የመጣሁት እንጂ ልጄ ልክድ አይደለም ሲጀመር። እና አሁን ምንድነው በጣም ልክ ያልሆነ ነገር ህዝቡንም ያስቆጣ ነገር ነው መጨረሻ ላይ የተናገርኩት ነው እንጂ ዲቦራ በውስጥ አውርታኝ ቪዲዮ ስሪልኝ ሰላም እየነሱኝ ነው በኢንቦክስ እየሰደቡኝ ብላ በጣም ብዙ መሴጆች ልካልኛለች። ያንተ አላማ ምን እንደሆነ አሁን እኛ ግልጽ ብሎልናል በደንብ። እኔም ህዝቡም ዲቦራም ሁሉ በልጄ ቪዲዮ አልሰራም ብለህ ምለህ ማለት ነው። ሄደህ ግን ሰራህ። ስክሪንሻት አድርጋ ልካልኛለች ዋትሳፕ ላይ። ዩቱብ ላይ ሄደህ ሰራህ። አንተ የሚገርምህ ጀስት ቪው ነው ቪው ሰብስክራይበር ነው የሚገርምህ። አልሰራም ብለህ ቃል ገብታል ነበር። ቃል ከሚጠፋ ደግሞ የወለዱት ሰራው በልጅ ስለ ልጅ ካር እንዳለ ቪዲዮ እየሰራክ ያለከው ኖ በልጅ አልሰራውም ቪዲዮ እኔ እንትን ያልኩት የተነጋገር ነው። ኮንተንት የለም። ቆይ ከልጅህ ውጭ ሌላ ኮንተንት ፈጥራ መስራት አትችልም? አሁን እሷ ምንም ነገር ስለ ልጁ እንድታወራ አትፈልግም። ቻናልክ ላይ አንተ የሰራቸው ስክሪንሻት አድርጋ የላከችልኝ ርዕሶቹ እንዳለ ስለ ልጅህ ነው። ሌላ ነገር ያልገባሽ ነገር አዳምጪኝ እና ልንገርሽ። በመጀመሪያ ደረጃ ስለ ልጅ መስራትም ማውራትም አይደለም ፈልገው። አንደኛ እኔ መጀመሪያ እዚህ ሚዲያ ላይ ስወጣ የወጣሁት ልጆቼን ብዬ ነው አይደለ? ልጅ አለህ ተብያለሁ። ልጄን እፈልጋለሁ ብዬ ነው የወጣሁት አይደለ? እዩሃ ሚዲያ ላይ ስቀር እንዲህ ባለፈ ታሪኬ ላይ የተፈጠረ ስህተት ነበረ። በዛ ስህተት ውስጥ እንደዚህ አይነት ልጆች ልጅ አለህ ብለውኛል፣ ግን እኔ ማመን አልቻልኩም። ግን ልጆቼን እፈልጋለሁ፣ ደም ካለኝ ዘር ካለኝ ልጄ ማለት እፈልጋለሁ፣ አስመርምርልኝ ብዬ እዩሃ ሚዲያም የቀረብኩት መስመርመር ስለሚችል ዲኤንኤ ስለሚያስመረምር እሱ ጋር የቀረብኩት እንደዛ ነው። ከቀረብኩኝ በኋላ እሱ አቀረበች፣ ዜን እሺ ተባለ፣ ተመረመረ፣ ልጁ የሆነ መጥቼም እዚህ ጋር እንትን አረገ ምናምን ያለውን ነገር እኔ አላወራውም። ያወራው ከአንድ ሳይድ ብቻ ነው የተወራው፣ ከአንድ ሳይድ ብቻ ነው ያረኩትም። ይሄንን አረኩኝ አልኩት። አላረክም እየተባልኩኝ በሚዲያም ስለተወራብኝ ይሄን አድርጌያለሁ አልኩኝ እንጂ ዜን ደግሞ የተቆጠረ ነገር ላይ አሁን እኔ ባለፈው ስናወራ ላይክ እሷ ታወራለች፣ ነገሩ ያልቃል፣ ይዘጋል። ከዛ ምን ይዛለት ላይክ እኔ ለማውራት ያን ያልዳትማች ጊዜ አላገኘውም። ማለት ልነግርሽ የምፈልገው ላወራ የምፈልገው ሀሳቤ ሊሰማልኝ አልቻለም። ያ ሁሉ ሰዓት ተቀምጠን አውርተህ አሁንም አንተ የማውራት እድል አልተሰጠኝም ብለህ ነው የምታምነው? ኖ ወይ እንደዛ አይደለም ሀብዬ። መናገር ያለብኝን አልተናገርኩም ነው። እኔ እዚህ ጋር አንቺ ጋር የመጣሁት ልጄን አባት ነው። እስኪ እሺ ካለችሽ አስታርቂ ነው እንጂ ልጄን የመካድ ወይ ደግሞ ሌላ ነገር አይደለም። ሰው መጨረሻ ላይ የተናገርኩት ነገር አሁን እኔ ከአንቺ የፈለግኩት ነገር ምንድን ነው? ላይክ ህዝቡ እንዲረዳኝ የምፈልገው ነገር አለ። ስህተቴን በጣም በብዙ ሰዎች እንደ ሰይጣን እንደ እንትን አድርገው ነው ያሳሉ። ልክ ናቸው። ምክንያቱም መጨረሻ የተናገርኩት ነገር ልክ አይደለም። ዲቦራ ስለያዛት ወይኔ ደግሞ ስለተናደርኩ ምናምን የተናገርኩት ነገር ለማንም ሰው የሚጠቅም አይደለም።
እኔ የወጣሁበት ዓላማ አለ ስትባል ሁለታችሁ ምን ይዟችሁ ተው ተው ስትባሉ እኔ አልቅሼ ለምኛቸው አልሰማም አላችሁ አይደል? እኔ አይን አልሰማም አልኩ። እንዲህ ሀቡ ስንት የለመንን እባክሽ አላለም እንዴ? አብረን ተይ አባት ብን አላልኩም እንዴ? እኔ አልፈልግም ለአባትነት አትመጥንም እየተባልኩ እንደ ወንድ ልጅ ስሰደብ የነበረውን ነገር ላይክ ሪካርደሮቹ ራሱ ኦንሊ ቲንግ ፖስት የሚያደርጉት ባላገኘው ምክር የለብኝም 5000 ብሩን ብቻ ከፍርድ ቤት ታስቁምልኝ አላልክም? ከተጠራቀመ በኋላ እንዳትከሰኝ እምቢ ካለ ችግር የለብኝም። እሺ አላገኘው ልጁን ችግር የለውም። ኢትስ ኦኬ። ግን የፍርድ ቤቱን ኬዝ ታንሳልኝ፣ ምክንያቱም ከአመታት በኋላ እንዳትከሰኝ አላልክም? ኖ ወይ እንደዛ አይደለም ያልኩት አቡዬ። እኔ ያልኩት አልፈልግም ስትል ነው። ይህንን ነገር በጭራሽ አንተ ልጅ አጠገባት ድረስ ገንዘቡንም አልፈልግም ምናምን ስትል የተናገርኩት ነገር እንጂ መጀመሪያ እንደ ፎርስ ፕሌስ እኔ አባት መሆን ነው። አባት እንደሆን በቃ በቀላሉ ከፍርድ ቤትም በላይ ከምንም ነገር በላይ አባት መሆን እንድችል ትፍቀድልኝ ነው አይደለ? እሱ አሁን አልፈቅድም ነው ያለችው። እኔ ሊትራሊ ልንገርሽ ሀውዬ፣ ባለፈው ተናጄ የተናገርኩት ነገር አለ። ያ ነገር ልክ አይደለም። ለልጄም ለትውልዱም የተናገርኩት ነገር በጣም ጸጽቶኛል። እኔ አባት ነኝ፣ ወንድ ነኝ። ማንም ሰው መንገድ ላይ ልጁን እየጣለበት ላይክ ስንት መንገድ ላይ የወደቀ ልጅ አለ፣ ስንት የሚለምን ልጅ አለ። ስንት ሴቶች ናቸው ያለ አባት ልጆቻቸውን የሚያሳድጉት። በዚህ ጊዜ አባት ልሆን ብዬ የመጣው ወንድ ነኝ እንጂ የምገፋ የሚተፋብኝ አይነት ወንድ አይደለሁም። የአቅሜን እያገዝኩ ያለው እየረዳው ያለው ሰው ነኝ። እንዴት ሰው 5000 እኮ ለአንድ ሰው 50,000 ብር የሆነበት ጊዜ አለ አይደል? እንዲህ 5000 ለሁሉም ሰው 5000 ነው እንዴ? እኔ እናት ሀውዬ ለሌለው ሰው እኮ 50,000 ብር ነው። 5,000 10,000 የተፈረደብኝን የከፈልኩ ልጅ ነኝ። ሰው አጥንት ይሸጣል እንዴ ሱቅ ላይ? የት ሀገር ነው አጥንት የሚሸጠው? 1 ኪሎ ግማሽ ኪሎ አጥንት አሁን እንኳን እንደዛ ሲባል እንደው ሰው እንዴት እንዳመነ አላውቅም። አጥንት ይሸጣል። እኔ አረኩ አላልኩም። መጥቶ ተደርጎላል ተብሎ የሚጎራው እንደዛ ነው። እኔ ሰላም ነው ፈልገው፣ እኔ ለልጅ አባት መሆን ነው ፈልገው ብዬ ለምኝ አባት ልሆን አልኩኝ እንጂ ከመሬት ተነስቶ ህዝቡ እንደዛ እንትን ሲለኝ ላይክ ህዝቡ ልክ እውነት ያለው መጨረሻ የተናገሩት ነገር ልክ ባለመሆኑ ነው። ያ ልክ አይደለም። እንዴን ድራማ ነው ምናምን ዴርዝ ነው ድራማ ጋይስ። አንድ ነገር ልንገራችሁ፣ እኔ በህይወቴ ላይ ድራማ አልሰራም፣ በልጄም ላይ ድራማም አልሰራም። ልጁን እንዳንቀርጽ ነው የተነጋገርነው። እሺ ብያታለሁ፣ ተነጋግረናል። ግን ሌላ ኬዝ ሌላ የራስ ፍላጎት ስላለ የተከለከልኩ ሰው ነኝ። ያስመሳ አይደለሁም፣ ህሊና አለኝ። ኦኬ እንዳትቀርጽ ብቻ አይደለም የተነጋገራችሁ፣ ስለ ልጁ ምንም ነገር እንዳታወራ ቃል የተገባባችሁት። ላይቭ ሪከርዱ ማውጣት ይቻላል። እንዳትቀርጽ ብቻ አይደለም። ለመቅረጽማ ከየት ታገኘዋለህ? ልጁ ያለው ለምንድን ነው የማላወራው? ልጄ እኮ ነው። እሷ ማስታወቂያ የሰራችበት እኮ ነው። አቡ ምን ማስታወቂያ ሰራ? አቡዬ ደሜ እኮ ነው። ልጄ እኮ ነው። እሷ ማስታወቂያ የሰራችበት ነው። ማስታወቂያ ሰራች እኮ ነው አብራ ከሱ ጋር ለልጄ እንትን አልኩ። እሷ ልጄ እያለች እየሰራች እኔ ልጄ ማለት አልችልም። ልጄ እኮ ነው። ልጄ እስከሆነ ድረስ እግዚአብሔር የሰጠኝ ልጄ ነው። መንግስት የፈቀደልኝ ልጄ ነው። ልጄ ማለት ነው እንዴ? አይደለም። ግን ዴኒ አታውቅም ነበር። ልጄ ዴኒ ባታስመረምርልክ እሷ ፈቃደኛ ሆና እኔ አሁን ሀቡዬ ስለ ዴኒ ልንገርሽ የኔ ወርቅ፣ ሀቡዬ ስለ ዴኒ ልንገርሽ። ሰው እንኳን እኔ በጓደኝነትና በፍቅረኝነት ተወለደል የተባልኩ ልጅ ሰው ትዳር ይዞ 30 ዓመት አብረ ዓመት ኑሮ ይጠራጠርና ልጁን ያስመረምራል። እኔ ዴን ያስመረመርኩት ከመሬት ተነስቼ አይደለም፣ ተናግሬያለሁ። ባለፉት ከዛሬ 4 ዓመት በፊት በነበረኝ ህይወት ጥሩ ህይወት አልነበረኝም። ዝርክርክ ወንድ ነበርኩኝ። አሽሞ ወንድ ነበርኩ። እርድና መስሎኝ ከብዙ ሴቶች ጋር ሆን ነበረ። በዛ ነገር የተፈጠረ ነገር አለ፣ ስተት አለ። ያ ስተት ደግሞ ላይክ ሊለቀኝ አልቻለም። አሁን ዴን ያስመረመርኩበትን ምክንያት ልንገርሽ አቡዬ። አንደኛ ላይክ እናቴ ዋሽታኛለች። አባቴ ያልሆነ ሰው አባት ነው ብላኝ ለረጅም ጊዜ ኖሬያለሁ። ስለዚህ ሴቶች ይዋሻሉ ብዬ አስባለሁ። ይሄ ላይክ አለብኝ። እናቴ ስለዋሸችኝ ኦኬ ልጅ ነው የሆነች ልጅ ነው ካለችኝ ወልጅልሃለሁ ካለችኝ ኦኬ ማዘር ዋሽታኝ የለ እንዴ ላይሆን ይችላል ብዬ የማስብ ሰው ነኝ። አንድ ሁለተኛ ደግሞ ዩኒቨርሲቲ ያለው የፓተርኒቲ ኮርስ ታውቂያለሽ? ውጭ ላይ እነ ማውሪሾ ምናምን የሚባሉ ላይክ እንደ ሙቪ ነው የምቀጠቅጣቸው። ከልቤ ነው የምነግርሽ፣ እግዚአብሔር ምስክሬ በደንብ ነው የማየው። በቃ እና ሁል ጊዜ ሳይ ደግሞ ዩ አር ናት ደ ፋዘር የሚል ነገር ይበዛዋል። በጣም አእምሮ ላይ ተስሩብኛል። ይሄ ነገር ስላለብኝ ጥርጣሬ ነበረኝ። ከዛ ግንኙነታችን ደግሞ ይሄ የጠነከረ ምናምን ያን ያህል የቆየ ነገር አልነበረም። ያንን
ልቤ ውስጥ ስላለ ማመን ስላቃተኝ ነው ዲኤንኤ ላስመረምር የቻልኩት። ይሰማል? አዎ ገባኝ፣ ተረዳሁ። ካሁን የሰው ልጅ ኦልሬዲ አስተዳደጉን ስለሆነ የሚመስለው እናትህ ኦልሬዲ አባትህ ያልሆነ ሰው አባትህ ነው ስላለችት ያ ነገር ጭንቅላትህ ላይ ችግር ስለተፈጠረብህ ነው። ይሰማል፣ ተረድተንሃል። ጉግል እስኪ ቀንሱልኝ እናንተ ኑጡማ እንትን እያለብኝ ነው። እሺ አንተ ሙጣልኝ አንዴ፣ እኔ አይሰማኝም። እና ሀውዬ አሁን መጣሽልኝ አሁን መጣሽልኝ አንዴ። ሰው እንደ ለምንድን ያስመረመረ ለሚለው ጥያቄ ይሄ መልስ ሊሆን ይገባል። እኔ 3 ልጅ ተወለደ ስባል በፍቅር ግንኙነት መሀል የተወለደ እንጂ አግብቼ ትክክለኛ ፍቅር እንትን ብዬ ምናምን በስተት ላይ በወጣትነት ባለመብሰል ጊዜ ነበረ። 3 ናቸው እንዴ? ኖ ልጆቼ አይደሉም። አለ 3 ሴቶች ልጆች አለ ብሎኛል፣ ልጅ አለ ብሎኛል። አሁን ስንቱ ያንተ ሆኖ እና እውነታቸውን ከሆነ መጥተው ይመርመር። ስንቱ ያንተ ሆኖ ተገኘ? አሁን አንዱ ናቲ፣ 2ቱ ሳላስመረመር ብቻ ነው ናቲ። 2ቱ አስመረመርክ? አልተመረመሩም። ለምን አልተመረመሩም? አንደኛው እኔ እየጠየቅኩ ነው። የሚገርምሽ ማለት ነው እናቴ ትሙት ነው የምልሽ። ገና እነሱ 3ቱንም በግድ አስመረምራለሁ። ገና ለአንድ ልጅ 5000 ብር በስነስርዓት መክፈል ያቃተክ ሰውዬ አሁን 2ቱ ተመርምረው 2ቱም ያንተ ቢሆኑ ለ3 ልጅ በ3 ወር በወር 15000 ኬት ልታመጣ ነው? ለ10 ሺህ ነበረ የተፈረደብክ። እሱንም ይግባ ይጠይቃል። ምን ልታረግ ነው አሁን? 5000 ብር እኮ የተፈረደብኝ ይኖርቅ 5000 ብር ልንገርሻ። አባትነት ማለት ገንዘብ ብቻ አይደለም ሀውዬ። 5000 ብር የተፈረደብኝ እኮ ድራማ አባትነት ገንዘብ ብቻ ነው። ልጅ ደግሞ ያለ ገንዘብ አያድግማ። ልጆች ወተት ይፈልጋሉ፣ ዳይፐር፣ ሰው ልንገርክ ቢኒያም የሚችለው ነው። እኔ ሶስተኛ ልጅ ይሻለሁ በሆዴ በቀናት ውስጥ እወልዳለሁ። ልንገርህ ልጅ ሲወለድ ልጅ ይበላል፣ ይጠጣል። እና ልተዋቸው ልጆች ገንዘብ ስለሌለኝ መንግስትም አትውለዱ መቆጣጠሪያ ተጠቀሙ ይላል። መንግስትም እኮ ተቸገረ። ያለ አቅማችሁ እየወለዳችሁ ከዛ በኋላ ተቆራጩን መክፈል አትችሉም። ሴቷ ናት ስቃይ እያየች። እኔ እኮ ውለዱልኝ አላልኳቸውም እናቴ። እኔ እኮ ተጠንቀቂያለሁ እኮ በሰዓቱ ብትጠነቀቅማ አይፈጠርማ። ብትጠነቀቅ እንዴት ይፈጠራል? መከላከያ ተጠቀም ከአንተ እንዴት ይፈጠራል? መድኃኒት ሴት ልጅ እንዳታረግዢ ማለት ብቻ ኃላፊነት መሰማት አይደለም። ሴት ልጅ እንዳታረግዢ ማለት ብቻ ወንዱ መከላከያ ከተጠቀመ ነው ኃላፊነት የሚጠቀሙ። ወንዱ ኮንዶም ከተጠቀመ ቃሉን ግዴታ እንድጠራው ከፈለግ ከተጠቀመ ብቻ ነው ኃላፊነት የሚሰማው። ያ ወንድ የትም ቦታ መውለድ አይፈልግም፣ ወይም ማሳደጊያ ሳይኖረው መውለድ ስለማይፈልግ የትም ቦታ ከሴት ጋር ግንኙነት ካረገ ይጠቀማል። ለምን? ልጅ ከተፈጠረ ኃላፊነት ስለሚሰማው። ገባ? የለኝም የምረዳበት የለኝም የሚል ወንድ ያለ ኃላፊነት አያደርግም ያንን ነገር ሲያደርግ። ተቋርጠካል ቢኒያም። ቢኒያም እኔ ነኝ የተቋረጥኩት። ጋይስ ድምፄ ይሰማል? ረጁ ይሰማለሁ? አንቺ አለሽ አቡዬ፣ አንቺ አለሽ። የእሱ ኔትወርክ ነው ማለት ነው። ኃላፊነት ይሰማኛል ካላችሁ ወንዶች ተጠቀሙ፣ ሴቶች እንዳያረግዙ። ካለበለዛ ግን እኔ አርግዥልኝ አላልኳትም ልትሉ አትችሉም። ከሴት ጋር ተኝታችሁ ገባች። ሴቷ መከላከያ ብትጠቀምም አንዳንዴ ስህተት ሊኖር ስለሚችል መከላከያ ተጠቅመውም እርግዝና የሚፈጠርባቸው ሴቶች አሉ። ወንዱ ግን መከላከያ ከተጠቀመ 100% ሹር ነው እርግዝና የሚባል ነገር አይፈጠርም። ያኔ ሴቷን አታፈርድም የምትበላው። አሁን እቺ ልጅ 3 ዓመት
ብቻዋን አሳድጋለች። በጀርባዋ አዝላ የቀን ስራ እየሰራች ፓርት ታይም እየሰራች ብዙ አይነት ነገር እየሰራች ልጇን አሳድጋለች። 3 ዓመት ወይ 4 ዓመት አሳድጋ ከዛም በኋላ መጣ አይደል? ሲመጣ ብትነጫነጭም ምንም ብትልም ችሎ አባብለው ነው አብሮ መሆን ያለበት። እንደ እናትና አባት ሌላ ግንኙነት አይደለም። ጀስት እናትና አባት ለመሆን አሁን እኮ እሱ ለ10 ሺህ ብር ስለተከራከረ ነው እሷ ተናዳ ለእኔ ልጅ 10 ሺህ ብር ይበዛበታል ወይ እንደውም አልፈልግም አትምጣም አትየውም አልፈልግም ያለችው። ቲክቶክ ላይ ጌም የሚጫወት ሰው በወር 10 ሺህ ብር ማግኘት ያቅተዋል? አስተማሪ ነበረ። አስተማሪነቱን ትቶ ዩቱበርና ቲክታከር ሆነ። የተሻለ ገቢ ከአስተማሪ ደሞዝ ዩቱበርና ቲክታከርነት የተሻለ ገቢ ስለሚያስገኝ አይደለ? ስለዚህ 10 ሺህ ብር ለምን ለልጅ የሰሰተበት ነው እኮ። ኢንቫይት አድርጌሃለሁ ቢኒያም አክሰፕት አድርግና ገባ። ሀውዬ ኔትወርክ በጣም አስቸግሮኝ ነው። አንድ ነገር እንድትረጅኝ ይፈልጋሉ። አሁን እኔ ስለ እንትናም አይደለም እያወሩ የሉ እኔ ቲክታክ ላይ ነግሬሻለሁኝ። ይሰማሻል ሀውዬ? አዎ ይሰማል ቢኒያም ይሰማል። እየተሰማን ነው። ቀጥል። ሀውዬ ይሰማል? እሺ ይኸውልሽ ሀውዬ አሁን እኔ እያወሩ ያለሁትን ነገር በደንብ ስሚ። ባለፈውም እየተናገርኩኝ አልነበረም? እሺ ተናገር። እኔ እንደ ማንኛውም ሰው እንደ ማንኛውም ወጣት እንደ ማንኛውም ወንድ እንደ ማንኛውም ሰው የራሴን ኑሮ መኖር እና ላይፌን መቀጠል እፈልጋለሁ። እችል ነበረ። ግን አንደኛ ላይክ ያደኩበት አስተዳደግ አለ። ይሄ ላይክ የእንጀራ አባት ምናምን ከዛ እኔ አባቴ ምን ያህል እንደሸወደኝ ከባለቤቱ ደብቁኝ ምን ያህል ዓመት እንደጠበቀና እውነት ተደብቁ እንደማይቀር አውቃለሁ። እኔ ልጆቼን ማወቅ የምፈልገው ልጆቼ ከሆኑ ልጆቼ ልል የምፈልገው ላይክ ፎር ደ ፊውቸር ለሚኖረኝ ቤተሰብ ለቤተሰቦቼ ደብቄ የሆነ ሰው እንዲመጣ ስለማልፈልግ ነው። የታወቀና የተጠናቀቀ ነገር እንዲኖረኝ ነው። ቢያንስ ልጅ ካለኝ ልጆቼ አባት የለኝም እንዳይሉ ነው። ገባሽ? እኔ ዲስኮኔክት ከሆንኩ በኋላ ስለ ጌም አውርተሻለሁ፣ ስለሱ ማውራሻለሁ። የወጣሁበት አንድና አንድ አለማዬ ልጆቼ ያላባት እንዲያርጉ ነው። እየተሰማሽ ከሆነ አንዴ ኮንፊርም አድርጊልኝ። እኔ እናት በጣም ማብራት ሄዶ በዳታ ስለሆነ ነው። ቢኒያም ካልተሰማ እኔ አልተሰማም ካላልኩኝ በተሰማሽ ማለት ነው። ይቅርታዊ ችግር የለም። እኔ አልተሰማም የሚል ቃል ካፌ ካልወጣ ተሰምቶናል ማለት ነው። ቀጥል። እሺ ኖርቅ፣ እሺ አዳምጪ፣ በደንብ አዳምጪ። እኔን እንደ ውሻ እንዲተፉብኝ አልፈልግም። ጥፋት ያጠፋው ጥፋት አለ። አሁን መጨረሻ ላይ ግን ህዝቡ እንደ ውሻ እንዲያኝ እንዲተፋብኝ አይደለም። አባት ልሁን ማለት ኃጢአት ከሆነ ለልጄ አባት ልሁን ማለት ኃጢአት ከሆነ እሺ ሁሉም ሰው ይተፋብኝ። ልጄንም አልካርኩም። ክደት ኢኒሴንስ ክደት አለው። እኔ አልኩት መጀመሪያ ሚዲያ ስወጣ ግልጽ ባለ አማርኛ እንደዚህ አይነት ህይወት አለ ተብሏል። እባክህ ዴን ያስመረምርልኝ። ለልጆች አባት ልሁናቸው፣ ከጎናቸው ልሁን፣ ዘመር ልሁናቸው። ማድረግ ያለብኝን ማሳደግ ያለብኝን በምን አይነት ላይክ መጀመሪያን የፍርድ ቤት መሄድ አልፈልግም ነበር። ፍርድ ቤት መሄድም ምን ይሻለናል ጋይስ? እየተቆራረጠ ተቸገረን። እየተቆራረጠ ነው። ቢኒያም ተቋርጠሃል። ቢኒያም እኛ እኮ የሰማነውን ነገር ነው እኮ የምደጋግምልን እኮ። እንደው እኮ በቀጥታ ምን እንደምትፈልግ ብትነግረን፣ ፍላጎትህ ምን እንደሆነ፣ አላማህ ምን እንደሆነ ብትነግረን። ምንድን ነው የሚሻለን? አላማህ ምንድን ነው? ይሄ የቱርክ ፊልም መሰለ እኮ። አባትነት በገንዘብ አይደለም ምናምን ምናምን ምናምን። አባት በገንዘብ ልጁን መርዳት የማይችል ከሆነ ዝም ብሎ የስም አባት ምን ያደርጋል?
ሙባረክ እንዴት ነህ? አላማው መፈመስ ነው እኮ ቤትዬ፣ በደንብ ነው የተረዳ ነው። እኛ ሳይኮሎጂካሊ በቃ ሁሉም ሰው